ሰላም እንዴት ናችሁ? ኤስዲ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ዛሬ እንግሊዝኛ ቋንቋን ለመናገር ልምምድ ክፍል 54ን ይዘንላችሁ መጥተናል። በዛሬው ትምህርታችን ክምችቶቻችንን 706 እናደርሳለን። ኤስዲ እንግሊሽ ዋንንም ቱንም እንዲሁም ደግሞ በቲክቶክም በቴሌግራም ላይም ብቅ ስላለን በሁሉም ፕላትፎርሞች እኛን ተከታተሉ። በቀጥታ ወደ ትምህርቱ ልውሰዳችሁ። How do you like your steak cooked? How do you like your steak cooked? ስቴክ የምንለው እዚህ ጋር የምትመለከቱት ነው። ያንተን ስቴክ ወይም ደግሞ ያንቺን ስቴክ እንዴት ቢጠበስልሽ እንዴት ቢበስልልሽ ትወዳለህ ማለት ነው። ስቴክ የምትመለከቱት ስጋ ነው። እጅግ በጣም ተወዳጅ ነው እና የአጠባበስ አይነቱ እንደ ሰዎች ምርጫ ይጠየቃል ማለት ነው። ምናልባት እናንተ ተጋብዛችሁ አንዳንድ ድግሶች፣ ፓርቲዎች ላይ ስትሄዱ እንደዚህ አይነት ጥያቄዎች ይቀርቡላቸዋል። የተለመደ ጥያቄ ነው። ያንተን ስቴክ እንዴት ላድርግልህ? በደንብ አሳርሬ ልጥበሰው? ለስለስ አድርጌ ልጥበሰው? እንዴት አድርጌ ላብስልልህ ላዘጋጅልህ ብለው ሰዎች ይጠይቋቸዋል። How do you like your steak cooked? How do you like your steak cooked? ጥያቄው ነበር። እንዴት እንዲበስል ትፈልጋለህ ስቴኩ? I like it medium rare። መካከለኛ ሲበስል እወዳለሁ። መካከለኛ ሆኖ ሲጠበስ ደስ ይለኛል። I like it medium rare። መካከለኛ ሆኖ ሲጠበስ ደስ ይለኛል እወዳለሁ እያለ ነው። እንዴት ሆኖ ሲጠበስ ደስ ይላል? I like it medium rare። How do you like your steak cooked? ስቴክህ እንዴት ተደርጎ ቢጠበስ ደስ ይልሃል? እንዴት ተደርጎ ቢጠበስ ደስ ይልሻል ነበር ጥያቄው። I prefer it well done። I prefer it well done። በደንብ ቢበስል በደንብ ቢጠበስ እመርጣለሁ። I prefer it well done። በደንብ ቢጠበስ ደስ ይለኛል፣ እሱን እመርጣለሁ። I prefer it well done። Do you eat breakfast every day? Do you eat breakfast every day? በየቀኑ ቁርስ ትበላለህ? በየቀኑ ቁርስ ትበያለሽ? Do you eat breakfast every day? በየቀኑ ቁርስ ትበላለህ ትበያለሽ? Yes, I eat breakfast every day። Do you eat breakfast every day? Yes, I eat breakfast every day። በየቀኑ ቁርስ ትበላለህ? አዎ በየቀኑ ቁርስ እበላለሁ። Do you eat breakfast every day? Yes, I eat breakfast every day። በየቀኑ ቁርስ ትበያለሽ? አዎ በየቀኑ ቁርስ እበላለሁ። በነገራችን ላይ ይህንን ጥያቄ ያመጣሁላችሁ በጣም ብዙ ሰዎች እኔ እንኳን ማውቃቸው ቁርስን ስለሚዘሉ ነው። ከጤና አኳያ ሊሆን ይችላል፣ ወይም ደግሞ እኔ በማላውቀው ምክንያት ሊሆን ይችላል። ቁርስ ግን በጣም ብዙ ሰዎች ይዘላሉ። ስኪፕ ያደርጋሉ። ለዛ ነው ጥያቄ ያመጣሁላችሁ። እናንተ ምዘሉ ከሆነ ያንን ምላሽ ማስቀመጥ ትችላላችሁ ማለት ነው። No, I skip breakfast። Do you eat breakfast every day? በየቀኑ ቁርስ ትበላለህ? ብዙ አፍሪካ ሀገራቶች ላይ ሰው መብላት እየፈለጉ እንኳን በኢኮኖሚ ምክንያት በድህነት ምክንያት ላይበሉ ይችላሉ። ሀብታም ሀገራቶች ላይ ያሉ ደግሞ በጤና አኳያ ወይም በሌላ ምክንያት ቁርስ ሊዘሉ ይችላሉ እና ሁሉም ሰው በየቀኑ ይበላል ማለት አይደለም። ሁሉም ሰው ደግሞ በየቀኑ አይበላም ማለት አይደለም። ስለዚህ እናንተ የራሳችሁ ምላሽ ኮሜንት ስር ላይ ብታስቀምጡልኝ ደስ ይለኛል። Do you eat breakfast every day? Do you eat breakfast every day? መልሱን ኮሜንት ስር። What's the weather like today? What's the weather like today? የዛሬው የአየር ሁኔታ ምን ይመስላል? What's the weather like today? የዛሬው የአየር ጸባይ የአየር ሁኔታ ምን ይመስላል? What's the weather like today? It's sunny. It's sunny. ፀሐያማ ነው። What's the weather like today? ዛሬ የአየር ሁኔታው ምን ይመስላል? የአየር ሁኔታው ፀሐያማ ነው። It is sunny። ፀሐያማ ነው። የአየር ሁኔታው ፀሐያማ ነው ማለት ስትፈልጉ it is sunny። What's the weather like today? What's the weather like today? የአየር ሁኔታው ምን ይመስላል ዛሬ? የአየር ሁኔታው ምንድን ነው የሚመስለው?
ኢትስ ሬኒንግ እየዘነበ ነው። ቅድም ኢትስ ሳኒ ብለን ፀሐያማ መሆኑን ገልጸናል። አሁን ደግሞ ኢትስ ሬኒንግ ዝናብ እየጣለ ነው፣ እየዘነበ ነው። ልክ እንደ አየር ሁኔታው ስትጠየቁ የአየር ሁኔታው ምን እንደሚመስል መናገርና መግለጽ ትችላላችሁ ማለት ነው። ከዚህ ቀደም በጣም ብዙ ትምህርታዊ ፕሮግራሞችን አዘጋጅቼ አቅርቤላችኋለሁ ስለ ዌዘር። ምክንያቱም መሰረታዊ ከምንላቸው ቋንቋ ወይም ደግሞ መግባቢያዎች ውስጥ አንደኛው ስለሆነ ማለት ነው። ዌዘር አንደኛው ነው። ውጪ ስትወጡ እንደኛ ሀገር አይደለም። እኛ ሀገር ክረምት ላይ ነው ዝናብ፣ ፀሐይ ደግሞ በጋ ላይ ነው። እነሱ ጋር ግን የመለዋወጥ ባህሪያቶች ስላሉት ስለ ዌዘር ሁልጊዜም መከታተል፣ ማወቅ፣ መጠየቅ ይኖራል ማለት ነው። ሰው እሱን እንድታውቁት ነው። How hot is it? ምን ያህል ሞቃት ነው? How hot is it? ምን ያህል ሞቃት ነው? It's about 30 degrees Celsius. ወደ 30 ዲግሪ ሴንቲግሬድ ይደርሳል። ምን ያህል ሞቃት ነው? It's about 30 degrees Celsius. ወደ 30 ሴንቲግሬድ ይደርሳል ሙቀቱ። እንደ ሀገሩ ይለያያል ሙቀቱ። ሰዎች ሙቀትን ይጠያየቃሉ። እኛ ሀገር ላይ እነዚህ ነገሮች ልብ አንላቸው፣ ምክንያቱም አየር ሁሉ የተስተካከለ ስለሆነ። ውጭ ሀገር ግን ስትወጡ ሙቀቱ ከፍተኛ የሚሆንበትም ሰዓት አለ፣ እጅግ በጣም ደግሞ ዝቅተኛ የሚሆንበትም ጊዜ አለ እና እነዚህ ከሙቀት ጋር የተገናኙ ቃላቶችን ብታውቋቸው መልካም ነው። ውጭ ስትወጡ እንዳይረብሿችሁና እንዳትቸገሩ። How hot is it? ምን ያህል ሞቃት ነው? ሙቀቱ ምን ያህል ነው? It's quite cold today. ዛሬ በጣም ቀዝቃዛ ነው፣ ሞቃት አይደለም። It's quite cold today. ዛሬ ቀዝቃዛ ነው፣ ሞቃት አይደለም። ጥያቄው ምንድን ነው? ምን ያህል ሞቃት ነው አይደለ? How hot is it? ምን ያህል ሞቃት ነው? It's quite cold today. ዛሬ ቀዝቃዛ ነው፣ ሞቃት አይደለም። የዛሬው ትምህርት ይህንን ይመስል ነበር። የስሪ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። ዛሬ በዚህኛው ሲለቀቅ ነገ በሁለተኛው ቻናላችን የሚለቀቀው ሁለቱ የዩቲዩብ ቻናሎቻችን ናቸው። በእናንተ ጥያቄ መሰረት ደግሞ በቲክቶክም በቴሌግራም መተናል። ገብታችሁ ተከታተሉን። በምትወዷቸው ፕላትፎርሞች ከእናንተ የሚጠበቀው ሰርች ማድረግ ነው፣ ኤኤስዲ ኢንግሊሽ። በቀጣይ በክፍል 55 ደግሞ 715 እናደርሳለን። 60 ላይ ስንደርስ ክፍል 60 ላይ ስንደርስ ይህንን ነገር ቆም እናድርገውና ደግሞ ቀጣዩን ስቴፓችን እንራመዳለን። እስከዛው ግን መልካም ጊዜ ለሁላችሁ።